አየው ትውልድ ላይ ነው የምትሰራው። ትውልድ ላይ ነው። የእኔ ትውልድ ሮፍናን፣ ጃንደረባው ትውልድ ሄኖክ። ግሩም ድንቅነ አምላኬ ግሩም ድንቅነ፣ ግሩም ድንቅነ ጌታዬ ግሩም ድንቅነ። እኛ ለመወዳደር ነው እንዴ በዓል የምናከብረው ነው ወይ? በዓል ምንድነው? በመሰረቱ አምልኮ ነው። ክርስቲያኖች የበላይነት ማሳያ አይደለም። የበላጭነት ስሜት መገለጫ አይደለም። ልጅ ቢሮጥ አባቱን አይቀድምም ይባላል። ከአባቶቻችን መንገድ ማፈንገጥ የለብንም። እነሱ የመሰረቷትን እንዳለ ሳንቀንስ፣ ሳንበርዝ፣ ሳንከልስ ከበሮ እስኪቀደድ እያጮክ ስለዘመርክ አትጸድቅም። በወንድም ደም እየተረማመድክ እስከ ሄድክ ድረስ አትጸድቃት። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንኳን ለብርሃነ ልደቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እያልኩ አዳዲስ ፕሮግራሞችን ይዤ ቀርቤያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ተከታተሉ። ፈጣሪዋን ወለደችው፣ በመጠቅለያም ጠቀለለችው። የለምና ስፍራ በእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። እኛ የምናውቃቸው ሊቃውንቶች ሲያስተምሩ ደስ ያለው ሰው ቢኖር ይዘምር የሚለውን ቃል ምን ደስ ሲል ምን ደስ ሲል ነው ምን ዘምር። ተዘመረ የጸደቀ የለም። ዝማሬ እንደ ትልቅ ነገር አትዩት። ሊቃውንቱ ሲያስተምሩ ደስ ያለው ሰው ቢኖር ያለው ምኑ በምን ሎተሪ ስናገኝ፣ ገንዘብ ስናገኝ፣ ሀብት ስናገኝ፣ ዲግሪ ስንጨርስ፣ የሆነ ነገር ሲያደስ መዘመር ስለዛ አይደለም። ስለዛ ደስታ አይደለም እያወራ ያለው። በፍጹም ንስሐ ወደ ክርስትና የተመለሱ በክርስቶስ ፍቅር ውስጥ ለሚኖሩ እነሱ ናቸው መዘመር ያለባቸው። እነ ሰማዕታቱ ናቸው ቢዘምሩ የሚያምርባቸው። ለእምነታቸው ቀናተኛ የሆኑ ሰዎች ቢዘምሩ ያምርባቸው። እዚህ ባልንጀራ እየታረደ እየተገደለ እዚህ ጋር ቁጭ ብዬ ልዘምር ብትል አይሆን። እንደዛ አይደለም። ደስታ ማለት እሱ አይደለም። ከክርስቶስ ጋር መኖር ነው ደስታ ማለት። እውነተኛ ደስታ የሚገኘው በዛ እንጂ ከክርስቶስ ጋር ማትኖር። ምክንያቱ ከክርስቶስ ጋር አለመኖር ዋናው ማስረጃ ክርስቶስ ራሳችን፣ ክርስቶስ ራስ በአንድ አካል ያለ እኛ ብልቶች። ስለዚህ አንድ ሰው እቺ ጣቱ ብትቆረጥበት ወና ሰውነቱ ይታመማል። እቺ ጣቱ ስትቆረጥ መጀመሪያ የሚሄደው መልእክት የሚሄደው ለአእምሮ ለክርስቶስ ነው፣ ለራሳችን። ከዛ ለሁሉም አንድ ላይ ህመሙ ይሰማል። ይሄን ደም ለማስቆም ሁሉም ይተባበራል። ይሄኛውም እጅ ይተባበርና ደሙን ለማስቆም ወይ ፕላስተር ለማምጣት አይናችንም ሁሉ ነገራችን ይተባበራል ይሄን የተቆረጠውን ለማዳን። ከዚህ አካላችን በድን የሆነው ክፍል ግን ይሄ ሊሰማው አይችልም። የተቆረጠው አካል አይሰማውም፣ በድን ነው፣ ከአካል አይደለም። ክርስቲያን ማለት ቤተክርስቲያን ማለት የክርስቶስ አካል ማለት። ቤተክርስቲያን ማለት አቡነ ከሌ ማለት አይደለም፣ ወይም ሲኖዶስ ማለት አይደለም። በክርስቶስ አካል ውስጥ መኖር ማለት። በዛ አካል ውስጥ የሌለ ሰው አይሰማውም። አንድ ሰው ቤተክርስቲያን ውስጥ አለመሆኑ፣ ከክርስቶስ ጋር አለመሆኑ፣ ክርስቲያን አለመሆኑ የሚታወቀው ሰዎች ሲገደሉ፣ ሲራቡ፣ ሲፈናቀሉ፣ ሲታረዱ የማይሰማው ከሆነ አይደለም። እዛ ውስጥ ማወቅ አለ፣ ማረጋገጥ አለ። ለምን አቡነ ከሌ አካል አይደሉማ፣ የክርስቶስ አካል አይደሉም። አካል ቢሆኑ ኖሮ ይሰማቸው ነው፣ ያማቸው ነው፣ ቶሎ ለማዳን ይሄዱ ነበር። እዚህ ጋር ተቆርጦበት የሚዝናና የትኛውም አካል የለም። ሁሉም ትኩረቱ የተቆረጠውን ለማዳን የሚሆኑ ሞላ ሰውነት እየበላንም ቢሆን እየጠጣንም ቢሆን ፊልምም እያየንም ቢሆን የሆነ ነገር እያየም ትምህርት ቤትም እየተማረንም ቢሆን የሆነ ነገር ውስጥም ብንሆን የፈለገ ነገር ውስጥ ቢኖር ቶሎ ብለን አንድ አካላችን ከተቆረጠ ያ የተቆረጠው አካላችን ላይ ነው ትኩረት የምናደርግ። ያን ለማዳን ነው ሁላችንም የምንሄድ። እኔ ቢዚ ላይ ምናምን አይልም ሌላው አካል ወደዛ። ለዚህ ነው ለሰማዕትነትም ፍትሐ ነገሥት ትልቅ ዋጋ የሚሰጠው። ቅድሚያ ለሰማዕታት የሚለው ለዛ፣ ለመርዳትም ለመስጠትም ምንም ለማለት ቅድሚያ ቤተክርስቲያን እናሰራ ሳይሆን ቅድሚያ ሰማዕታት ነው የሚላቸው፣ ፍትሐ ነገሥት ነው። ስለዚህ ቅድሚያ እንዘምር። አሁን ይሄ ጊዜው አይደል። ማን ሊሰማችሁ? ወንድም እየታረደ ዝም እያልክ ማን ነው? አካል አይደላችሁ። ዘምራለን፣ እናጨብጭባለን። መጀመሪያ አካል ስትሆኑ ነው ደስተኛ የምትሆኑ አይደላችሁ። ክርስቶስ ጋር ሳትኖሩ እንዴት ነው ደስተኛ? ስለዚህ ብዙዎቹ ከዚህ የወጡ መናፍቃን ሲሆኑ፣ ብዙ ዘማሪ ነን የሚሉ ብዙ ሰባኪ ነን ሲሆኑ እንገረማለን። ግን እነሱ መጀመሪያውኑ አካል ውስጥ ፍቅር አልነበራቸውም። በቤተ ክርስቲያን አካል ውስጥ አልነበሩ። አለመኖራቸው ማረጋገጫ ይሄ ነው። አንደኛ ሰማዕታት ክርስቲያኖች ሲገደሉ ሲታረዱ ዝም ማለት እጸልያለሁ ማለት። ለተራበ ሰው እንዴት እርቦኛል ሲል እጸልይልሃለሁ መልስ ነው። ብራብ አላበላችሁኝም ነው እንጂ ያለው ብራብ አልጸለይላችሁኝም ብሎ አይደለም ገነት የሚቃወምን ክርስቶስ። ስለዚህ ስለጸለየን ያስገባናል ማለት አይደለም። ወይም ብራብ አብልታችሁኛል ብሎ ነው እንጂ የሚመልስላቸው ወደ ገነት ከቀኝ ሆኑ የሚላቸው ብራብ ጸልያችሁልኝና ብጠማ ጸልይላችሁኝና ብሎ አይደለም ወደ ገነት የሚያስገባ። ወይም ከክርስቶስ ወገን የሚሆኑ ብታሰር ጸልይላችሁኝና አይደለም። እኛ ስራ ነው እንሰራ፣ ለራሳችን መጸለይ በቂ ነው እሱን ከተሰማን ማለት እንጂ ለከሌ ጸልይላለሁ። እሱ በራዶች አሉ፣ መነኮሳት አሉ ለዓለም የሚጸልዩ። ማንና ነው አንተ ከሚገደለው በላይ በልጣለው እያልክ ነው። እሱ ጸልይ ቀርቶ ነው የሞተው። ከዛ
ከምትታረደው ሴት እበልጣለሁ እኔ እግዚአብሔር እኔን ይሰማ እሷን ስላልሰማት ነው የሞተችው እኔን ደግሞ ስለሚሰማኝ ለእሷ ጸልይልሃል እንደማለት ነው። ትቢት ነው። ጸልያለሁ ብሎ ራስን ማታለል ይሄ ትቢት ነው። የታመመ የተራበን ሰው ረሃቡን ማስቆም፣ የሚገደልን ሰው እንዳይገደል ማድረግ፣ የሚታሰርን ሰው ማስፈታት፣ የተራቆተውን ሰው ማልበስ ነው እንጂ ጸልይልሃለሁ አይደለም። እንደሷ ይሄ ፍቅር አይደለም። ለልጅ ቢሆን አታረገውማ። ልጅ ሊገደል ቢል ታረገዋለህ? ጸልይልሃለሁ ትለዋለህ? ልጅህን ሰዎች ወስደው ሊያርዱት እየወሰዱት አንተ ጸልይልሃለሁ ትለዋለህ? ለልጅህ አትልም። ስጋ ነው። ስጋ ነህ። ገና ወደ ክርስቶስ አልገባህም። ወደ ክርስቶስ ልጅነት ብትመጣ ያ ወንድምህ እንደሆነ ይገባህ ነበር። ወይ ወንድምህ ወይ ልጅህ ያ ይገባ። ያ ስለሌሉ ነው። ስለሌሉ ምንም ማድረግ አንችልም። እንግዲህ በብርሃነ ልደቱ በዓል ላይ ላሊበላ ንግስ በዓል የልደትን በዓል በማስመልከት ቱሪስት የሚፈስበት እንዲሁም ደግሞ ብዙ የአብያተ ክርስቲያናት ሊቃውንት ከመላእክት ጋር አብረው የሚያዘምሙበት ስርዓት እየቀረ መጥቶ ጃንደረባው የኢትዮጵያ ጃንደረባ በሚል ደግሞ ወጣቱን ይዞ ዝማሬ የማድረግ ምሽት ተይዟል። ዝማሬ በቤተክርስቲያናችን አይጠላም። ነገር ግን ይሄ ዝማሬ ከየት የመጣ አጀንዳ አለው የሚል እጅግ በጣም አወዛጋቢ ነገር ነው ያለው። ከጣሊያን ነው የመጣው ይላል። ጣሊያን ካቶሊክ ናት። ካቶሊክ ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን መሪ ሊሆን እንዴት ይችላል? ከጥንት ጀምሮ የቤተክርስቲያን መከራዋ ሲያጠፋት የኖረው ካቶሊክ ዛሬ እንዴት መሪ ሊሆንና አጀንዳ ሀሳብ ሊሰጥ ለቤተክርስቲያን ተቆርቋሪ ሆኖ እንዲህ አይነት የወጣቱን ከዝሙት ከጭፈራ ከመጠጥ ለማውጣት ነው በሚል አጀንዳ ስውር አጀንዳ ይዞ መጥቷል ይባላል። ሄኖክ በጣም ሊመረመር የሚገባው ነው። በዚህ አጋጣሚ በጣም የማዝነው ግን ወንድማችን የቤተክርስቲያን አይን የነበረው ዳንኤል ክብረት መነጠቃችን አንሶ አሁን ደግሞ ሄኖክን እየተነጠቅን ነው። እጅግ በጣም ያሳዝናል። ህዝበ ክርስቲያን ከመወናበር ተረጋግታችሁ አዋቂያን መምህራን የሚሉትን አስረግጣችሁ አዳምጡ። እጅግ በጣም ከባድ ነው። ለምን ሄዶ እጅ ተጨባበጠ? ለምን ሄዶ ውይይት አደረገ? በድብቅ ያጠያቂ ነገር ነው። እንዴት ሄደ ተወያየ? ምንድነው አጀንዳው? ለቤተክርስቲያን ተቆርቋሪ ነህ ወይ? ከሆንክስ ምንድነው የተወያየው ሲባል መስጠት አልፈለገም ወንድማችን መምህር ሄኖክ። ስለዚህ ሊመረመር ይገባል። ጣሊያን ለኢትዮጵያ ሲጀመር ቀድሞም ምንም አይነት ወዳጅነት የላትም ከጠላትነት በስተቀር እንደምታውቁት። አረንጓዴ ቢጫ ቀይ ከኢትዮጵያ ምድር ላይ ለማጥፋት ጥረት የሚደረግ የነጭ መልበስ ዘመቻ ነው። እስኪ መርምሩት። እኔ እንድትመረምሩ ነው ይሄን ነገር። ሐዋርያው ቅዱስ ጳውሎስ ሲናገር ክርስቲያኖች መርምሩ ይላል። የተሻለውን ያዙ፣ ንቁ፣ ጎልብቶ፣ በሃይማኖቱም ጠንክሮ፣ ባላጋራችሁ ዲያብሎስ የሚውጠውን አጥቶ እንደሚያገሳ አንበሳ በዙሪያችሁ ይዞራል ያለው። ስለዚህ በተለያየ መልኩ የሰይጣን ፈተና ሊመጣ ይችላል። ታዋቂ በሆኑ ሰዎች ላይ ተመርኩዘው ነው የሚጠቀሙባቸው። ስለዚህ እንድንነቃ ነው። ቀጣዩን ቪዲዮ ተመልክተን እንመለሳለን። ላሹን ሁሉንም ኮሜንት ማንበብ ስለማይቻል እሷ ጠቅለል አድርጋ አውጥተዋለች። ከዛ ነው ወደኛ ደግሞ ሀሳብ የምንመጣው። እዚህ ጋር የማያቸው የአላፋት ዝማሬ ደጋፊዎች ትላለች በቀጣይ ፖስቷ፣ ትውልዱ አላፋት ዝማሬ ካልሄደ በቀር ጭፈራ ቤት ማደሩ አይቀርም የሚል ፕሮፓጋንዳ በግድ እንዳምንበት ለመስበክ እየሞከሩኝ ነው። እስከዛሬ በየአጥቢያው ማህሌት እያደረና እያስቀደሰ የኖረው ላሊበላ በየዓመቱ ሲሳለም የኖረው ኦርቶዶክሳዊ በጠቅላላ እንዳልነበረ ተደርጎ ህልውናው ተክዷል፣ ተሰርዟል። እያንዳንዳችን ጭፈራ ቤት ስንጨፍር እንደኖርን አድርገው ነው የሚያወሩት። ከመናፍቃን ጋር የማወራ ነው እየመሰለኝ ያለው። መናፍቃን ኦርቶዶክሶችን ሲያወሩ ቢጠጡም ባይጠጡም ቢዘፍኑም ባይዘፍኑም ቢያመነዝሩም ባያመነዝሩም ጠጪ ዘፋኝ አመንዝራ ነኝ ብሎ እንዲያስብ ከማድረግ ነው የሚጀምሩት ትላለች። ከዚያም ነፍሱ አዳራሽ ካልሄደ በቀር ነፍሱ እንደማድን አድርገው በመንገር ህሊናውን በመጫን ወደ እውነተኛው ጭፈራ ቤታቸው ይወስዱታል። እዚህ ጋር የማያቸው የአላፋት ዝማሬ ደጋፊዎች ተመሳሳይ አነጋገር ነው የሚከተሉት። ፍጹም አንድ አይነት የምንፍቅና ድምጽ ነው። እስከዛሬ እናንተ ቤት ኢየሱስ አልተመለከም፣ ልደቱም አልተከበረም አይነት ነገር አለች። በዚህ የትዕቢት መንፈስ የሚዘመር ዝማሬም አያርግም፣ የሚደረግ ማህሌትም ዋጋ የለውም። የሚቀበሉት ስጋው ደግሞ በኃጢአት ላይ ኃጢአት ጨምሮ ለቅስፈት የሚዳርግ እንጂ ለድህነት አይሆንም። የተመጻዳቂነት መንፈስ በቤተልሔሙ ሕፃን በቅዱስ አማኑኤል ስም የተመታ ይሁን። ከአላፋት ዝማሬ መንፈስ መድኃኔዓለም ይሰውራችሁ ብላ ነው ትዝብቷን ያስቀመጠችው ማለት ነው። ወደ ቤተሰቦቻችን እንግዲህ ከፍተኛ የሆነ ሰጣ ገባ ነው የተነሳው። በጣም ታላላቅ የምንላቸው መምህራንም እዚህ ውስጥ ጣልቃ ገብተዋል። ሰሞኑን ማህበራዊ ሚዲያ ላይ በጣም ሰዎች እየተቀባበሉት አይታችኋል። ፕሮቴስታንቶችም እንግዲህ መግቢያ በር ያገኙ ይመስላሉ። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው።
ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳየህ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንጣ ትኬቱን ላሳየህ። የቅድሙን ትኬት አምጣልኝ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። የጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ የሚሄድ አይደለም። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ነው። ይሄ ሊሰመርበት ይገባል። አይቀር፣ መንግስት ተዘጋጅቶበታል። አሁን ልክ እናንተ ገብታችሁ የትራምፕ አስተዳደር በኢትዮጵያ ላይ አይኑን ከጣለ በኋላ ቀጥታ ተመልከት፣ የውጭ ጉዳይ ሚኒስቴሩ የት እንደሄደ እንመልከት። የውጭ ጉዳይ ሚኒስቴሩ ይሄ ተካሂዷል። ብሩ የገባው ገንዘብ አይደለም ነው የሚባለው። አሁን ለዚህ ለመስቀል አደባባዩ ማለት ነው ነግረሃል። የሚገርማችሁ ነገር እኔ ከዚህ በፊት ከቤተ ክርስቲያን አውደ ምሕረት ውጪ ጉባኤ ይካሄድ ብሎ የመሰረተው በጋሻውና አንድም ትዝታው ናቸው። ይሄን ማንኛውም ክርስቲያን ያውቃል። በተለይ በአገልግሎት ዘርፍ የተሰማራችሁ ታውቁታላችሁ። ከቤተ ክርስቲያን አውደ ምሕረት አውርደው ሚሊኒየም አዳራሽ ጉባኤ እንዲጀመር ያስደረጉ እነ በጋሻው ናቸው። የዚያን ጊዜ ምን ይባል ነበር? እኔ አንድ ማስታውሰው ልንገራችሁ። ትዝታው ስብሰባ ሰበሰበን እና እዛው አስተናጋጅ መስተንግዶ ክፍል እንድንሆን ነበር የኛ ድርሻ። በማህበረ ወይንዬ ማህበር ውስጥ ነበር ማገለግለው፣ በነ ደረጀ ዘወይንዬ ስር ማለት ነው። የማህበረ ወይንዬ ታማኝ ጥሩ አገልጋዮች ናቸውና ቪአይፒ መስተንግዶ እንዲሆኑ ተብሎ አንዱ ከነዛ መካከል አንዱ ነበርኩ። ምንድነው ሲለን የነበረው ትዝታው? በተሐድሶ በመንፈቅናው ዘርፍ አሉ እያሉ የሚያሙትን ሰዎች ተዋቸው፣ አትስሟቸው። ዋናው ነገር ይህን ፕሮግራም እናቀነውን እያለ ይሰብከን ነበር። ለምንድነው አትስሟቸው የሚለው? መስማት አለብን። ለምንድነው ማናጠራው የሚል ውስጣዊ ጥያቄ ነበረብኝ እኔ። ያን ጥያቄ መፍትሄ ሳያገኝና ሳይፈታልኝ ነው ያ ፕሮግራም በሚሊኒየም ተካሄደ። ከዛ በኋላ ግን መንፈቅናቸው ለይቶላቸው ተገንጥለው ወጡ። ስለዚህ አሁንም ልንመረምር ይገባል። በጃንደረባው ትውልድ ተብዬ ስም ምን እንዳለ እንመርምር። ከጣሊያን ጋር ምን አገናኛቸው? የጣሊያን ሮም ቤተክርስቲያን ካቶሊክ ለኦርቶዶክስ ቤተክርስቲያን ክርስቲያኖች ወጣቶች ተቆርቆራ ወጣቶቹ ከመጠጥ እንዲወጡ ነው፣ ጭፈራ እንዳያመሹ ነው እንዲህ አድርጉ ብላ የምትመክረን ማናትና እሷ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ ላይ አመንምና አኮስምና አጥፍታ የነበረች እኮ እሷ ናት። ታሪክ ይናገራል። የነ አጼ ሱስንዮስ ዘመነ መንግስት መመስከር ይቻላል። ካቶሊክ ትንገስ ኦርቶዶክስ ትፍረስ ብለው ያወጀው ሱስንዮስ እኮ በካቶሊኮች የውሃ፣ የትምህርት ቤት፣ የጤና ልማት እሰጣለሁ በማለት ነበረ መጥቶ ካቶሊኮች እኛን ዶሚኔት ሊያደርጉ ወይም ሊጫኑን የፈለጉ የነበረው። ሞክረዋል ያቅማቸውን ያክል። ዛሬ ኦርቶዶክስ ጸጋ ቅባት እየተባለ በጎጃም የተለያየ ኮተታም የሆነ ሃይማኖት የተመሰረተው በእነሱ ምክንያት ነው። እነሱ ያንን ማጽደቅ ቢያቅታቸው ይህንን ተቃራኒ የሆነ ቅባት የሚባል ጥለውብን ሄደዋል። አሁንም ከካቶሊክ የተሰጠ አጀንዳ ምን ያደርግልናል? ካቶሊክ ለኛ ምንድነው ተቆርቋሪነቷ?
ይህንን መርምሩ። ቴሌቪዥን ላይ ያላችሁ ሰዎች እንናገረዋለን። ይህንን ታብታብ አድርጉት፣ 1 ሚሊዮን አስገቡት። መስማት አለበት፣ እያንዳንዱ ህዝብ መስማት አለበት። ስለዚህ የተዘጋጀው ነገር ይሄን የእናንተን ድካም ለማጥፋት የእናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጠዋል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተ ክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡት ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ እናያለን። ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰጥተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው፣ ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሃሉ ምን ሆነ? መሃሉ ዳር የሚሆንበት ዘመን ግን እየመጣ ነው። ይሄ መታወቅ አለበት። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። 1 ጥቁር ልብስ መልበስ አይቻልም። 2 ጥቁር ልብስ የሚለብሰውን አባሩት ተብለዋል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱን ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡትን ኦርቶዶክሳውያኑ እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ ምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ። ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን ነው። የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ህዝባዊ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል። ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይኸው አወያይቻለሁ፣ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ እነ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም፣ እንደውም የሞቱት ሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት። ስለዚህ ይሄን አያይዘው ሊያረጉ ምሏል። ማደርገው ምንድን ነው? ቀን በቀን በቴሌቪዥንም ቴሌቪዥኑ ሲፈልግ ይዘጋ፣ በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው።
የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም ነገር ምንድን ነው የሚቅመው ይሄ ልጅ? ትግሬዎች ናቸው የሚሰሩት። በሚገርም ሁኔታ ነው የምነግርህ። ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድን ነው ይሄ ልጅ የሚለው? ምንድን ነው ይሄ የሚለው? ምንድን ነው የሚናገረው? ልክልህ እችላለሁ፣ ልናዳምጥ እንችላለን። አየው፣ ትውልድ ላይ ነው የምትሰራው። ትውልድ ላይ ነው። የእኔ ትውልድ ሮፍናን፣ ጃንደረባው ትውልድ ሄኖክ፣ ትውልድ ላይ ነው የምትሰራው። ለመቀየር ነገሮችን ትውልድ ላይ ነው መሰረት የጣሉ ወይም ከስር መሰረታቸው በእውቀቱ ያደጉ የጸኑ አባቶችንማ ብንመለከት እነሱን ማስቀየር አይቻልም። በጣም እነሱን ማስቀየር አይቻልም ፈጽሞ። እነሱን እምነታቸውን ማስፋቅ፣ ትምህርታቸውን ከአእምሯቸው አውጥቶ መጣል አይቻልም። ስለዚህ ትውልዱ ላይ ነው የሚሰራው። አዲስ ነገር የሚቀበል ጭንቅላት ስላለ አዲስ ነገር አምጥተህ ትከትበታለህ። ከዛ እየበረስከው ትመጣለህ ማለት ነው። ጾም፣ ጸልይ፣ ስገድ፣ ትውፊት ተቀበል አይሰማህም። ለምን? ተሞልቷል አዲሱ። ስለዚህ ትውልድ እያሉ የሚመጡ አካላት እኔ በጣም እጠራጠራቸዋለሁ። እኛ ለመወዳደር ነው እንዴ በዓል የምናከብረው ነው ወይ? በተለይ እዚህ ላይ አስምር የምነግራችሁ ነገር ቢኖር ሊቃውንተ ቤተክርስቲያን የሚናገሩትን በጣም ማድመጥ እንዳለብን ነው። ሊቃውንተ ቤተክርስቲያን እስኪ እኒህን አባት አሁን እናድምጣቸው። በዓል ምንድን ነው? በመሰረቱ አምልኮ ነው። ክርስቲያኖች የበላይነት ማሳያ አይደለም። የበላጭነት ስሜት መገለጫ አይደለም። የእኛን ስሜት ማርኪያ አይደለም። የእኛን የሆነ ነገራችን መወጫ አይደለም። ተመልከቱ፣ ከእግዚአብሔር ፍላጎት ስናወጣው የኛ ይሆናል። ለዚያ ነው ጌታ አንድም ጊዜ በሐዲስ ኪዳን ፋሲካው የእግዚአብሔር ፋሲካ አልተባለም። የተባለው የማን ፋሲካ ነው? የእኛን በዓል የኢትዮጵያውያን ፋሲካ፣ የኢትዮጵያውያን ልደት፣ የኢትዮጵያውያን ንግስ ከመባል እግዚአብሔር ያድንልን። በእውነቱ እሱ አይደለም ያድንልን፣ እኛ ነን የምናድነው። እውነቱን ለመናገር በጣም መሰረታዊውን ነገር እኮ ነው የምናበላሸው። ታውቃላችሁ? መሰረታዊውን ነገር ከእግዚአብሔር ጋር የሚያገናኝን ነገር በዓላት የተለዩ ከሆኑ በተለየው ዕለት የተለየ የተቀደሰ በዓል መሆን ሲገባው የበዓል ዕለት የተለየ ርኩሰት እንኳን ባንፈጽምበት የቀረበ የግል ፍላጎታችን ይፈጸምበታል። በአሁኑ ጊዜ በኢትዮጵያ ምናልባትም በኤርትራን ጨምሮ እንዳለው የበዓላት የአምልኮ ብልሽት የትም ያለ አይመስለኝም። እውነት ለመናገር ከባድ ችግር ውስጥ ነው ያለ ነው። እያደግን የሚመስለው ሰው አለ፣ እየተሻሻለ እያማረ የሚመስለው ሰው አለ። የሚያምረው በመንፈስ ሲሆን ነው። ክርስቲያኖች የሚያምረው እግዚአብሔር እንዳዘዘው ሲሆን ነው። እኛ እንደምንፈልገው ሲሆን አይደለም። የሚያምረው በቀለሞቹ አይደለም። የሚያምረው በአበቦቹ አይደለም። የሚያምረው በጃንጥላው ብዛት አይደለም። የሚያምረው በመዝሙሩ ድምቀት አይደለም። ክርስቲያኖች የሚያምነው በአምላኪዎቹ ንጽህና፣ ለእግዚአብሔር በምንሰጠው ክብር፣ ውስጣዊ ክብር፣ በልቡና መሻት፣ እሱን የማግኘት ጥማት፣ ከክርስቱ ጋር የመዋሃድ ጥማትና ረሃብ፣ ክርስቶስን የማግኘት በዚያ ነው በዓሉ እውነተኛ በዓል የሚሆነው። ክርስቲያኖች ብዙ ብልሽት ነው ያለ። ደግሞ ከገበያ ጋር ተገናኝቷል፣ ከገቢ ጋር ተገናኝቷል። ምንም ግልጽ ነው። አሁን ሰበካ ጉባኤ የሚያቅደው አድባራት የሚያቅዱት በዓላትን ለምንድን ነው የሚያቅዷቸው? አሁን ፈርታችሁ ነው እናንተ? ምንም ግልጽ እኮ ነው። አሁን ሰዎች የሚያስፈልገውን ገንዘብ መስጠት የለባቸውም እያልኩ መስጠት አለ፣ ግን ተምረውና አውቀው ነው መስጠት ያለባቸው። እናንተም በስሜትና በሆታ በድምቀት እንደዛ አይደለም መሆን ያለበት እኮ። አምልኮ አይደል እንዴ? ገንዘብ አንዱ እግዚአብሔርን የምናመልክበት ነው። በትክክል በገንዘባችን ለእግዚአብሔር ቤት የሚያስፈልገውን ማድረግ አለብን። ይሄ የታወቀ ነገር ነው። ግን በእንዲህ መልክ ነው ወይ ምን ሄደው? ስንቱን ነው የምናበላሸው? ስንቱን ነው የምናጣምመው? ስንቱን ነው በእግዚአብሔር ስሙን የምናጠፋው? ለምን የኛ እናደርገዋለን? ፋሲካው የእግዚአብሔር መሆን ወጥቶ የአይሁድ እንደሆነው አሁንም የኛ የእግዚአብሔር የቤተ ክርስቲያን መሆን ቀርቶ የሆኑ አካላት ሆነዋል። እውነት ለመናገር የሆነ ፍላጎት ነው የሚጠበቅበት አሁን ያለው አምልኮ። ክርስቲያኖች እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን። ስለዚህ አንድና አንድ መፍትሄው እነሱ ትውልድ ላይ ሰርተው ጥፋት ሊያመጡ ከጣሩ እኛ ደግሞ ጠያቂ ትውልድ ብለን እንመጣለን። የሚጠይቅ ትውልድ እናፈራለን ማለት ነው። የሚጠይቅ ትውልድ ስናፈራ ጅሙድ ብሎ ከሚሄደው ትውልድ ጋር ባላንስ ያደርጋል። ቢያንስ ሃይማኖት እየጸናች ትቆያለች። ለማሸጋገር እንኳን ይመቸናል።
የሚጠይቅ ትውልድ ያስፈልጋል። እኔ በጣም የሚያሳዝነኝ ነገር ምንድነው እንዴትስ ይጠየቃል የሚል ኮሜንት አለ። እንዴት ነው የማይጠየቀው? ይሄ ካልተጠየቀ ምንድነው የሚጠየቀው ታዲያ? ምንድነው የምንጠይቀው? ማለት የተሰበሰቡ ሰዎች መጨረሻቸውና መዳረሻቸው ምን ይሆናል የሚለውን ነገር ካልጠየቁ ምንድነው የምጠይቀው? ወይም ሌላው ሰው አእላፋት ዝማሬንም እንደ ኮንሰርት እንዲያዩ ማለት ነው። ኮንሰርት ነው አይደል? የሆነ ሰዓት ላይ ጀምሮ የሆነ ሰዓት ላይ የሚያልቀው እንደዛ እንዲያዩ ካልተፈለገ በስተቀር ለህይወት የተጠሩ ሰዎች ናቸው፣ ወደ ቤተክርስቲያን እንዲመጡ የተሰበሰቡ ሰዎች ናቸው ከተባለ መጀመሪያቸው እንዲህ ከሆነ መዳረሻቸው እንዴት ሊሆን ነው የሚለው ነገር መጠየቅ አለበት። በተቃራኒው ግን የታዩ ነገር ያለው ነው። የኮንሰርቱ ኤሌመንቶች ተጠምቀው ነው አእላፋት ዝማሬ ላይ ያየናቸው። ተጠምቀው ኮቴሽን ውስጥ ያ ማለት ያው ክርስቲያናዊ መስለው ነው። ኤግዛክትሊ ክርስቲያናዊ መስለው መመሳሰል ነው ያለው ያው እንጂ እንትኑ ኢሴንሱ ተመሳሳይ ነው። እዛ የሚለኩት ነገሮች እዚህም እናያቸዋለን። ስለዚህ ምንድነው ዝንባሌው ራሱ ትክክል አይደለም። ዝንባሌው ራሱ ሰዎችን የሰበሰብንበት ነገር ይሄ ከሆነ እና መለኪያችንም ይሄ ከሆነ ከመጀመሪያው አእላፋት ዝማሬን ለማድረግ የታሰበበት ዝንባሌ ራሱ ትክክል አይደለም። ማንም ይገኝበት ቅዱስ ፓትርያርኩ ተገኝተዋል፣ ሊቃነ ጳጳሳቱ ተገኝተዋል፣ የምናውቃቸው መምህራን ተገኝተዋል። አሁን ጉዳዩ እኮ የአእላፋት ዝማሬን የሚያዘጋጁ ሰዎችና የግለሰቦች መሆኑ እኮ በቅቷል አይደለ? ተገኝተዋል። እንዲህም ሆኖ ነው የምንተቸው። እንዲህም ሆኖ ዝንባሌው ትክክል አይደለም፣ በዝንባሌ ሌቭል ትክክል አይደለም የሚለው ነገር ምናነሳው ከዚህ አንፃር ነው። ሞት ባለበት እንደ ሰላም አድምቀ ገጽታ ግንባታ አድርገ በቪዲዮ ለዓለም አሰራጭተ ምዕመናኑ በሰላም እያመለኩ ነው አስብለህ ዓለም እንኳን እንዳይረዳ መከላከል እኮ ተገዳዮቹ አንዱ ነው የሚያደርግህና የኦርቶዶክስ ቤተክርስቲያን ይመለከተናል የሚሉ አስተዳዳሪዎችም ካህናትም ሰንበት ትምህርት ቤቶችም አባቶችም ስለ እልቂታችን በያሉበት ሀገር ሁኔታና ሕግ መሰረት ማቅረብ፣ መናገር፣ መግለጥ መጀመር አለባቸው። 38 ዓመት እልቂት ደከመን፣ በቃን። የሆነ ቦታ መቆም አለበት። ልጆቻቸውን አታደንዝዙ። ሰንበት ትምህርት ቤትና ማህበራት አታረሳሱ። መናገር ካልቻላችሁ ሁኔታው የማይፈቅድላችሁ ከሆነ ነጭ ለብሳችሁ አትጨፍሩ፣ ጥቁር ልበሱ፣ እዘኑ፣ አልቅሱ፣ በእግዚአብሔር በኩል ተናገሩ። ለዓለም ባትናገሩ ለእግዚአብሔር ተናገሩ። ምንም እንዳልሆነ አታስመስሉ። ብልጭልጭ ፖስተር ለጥፋችሁ ህዝብ አታሳስቱ። ይሄን ነው ማለት የምንችለው። ሌላ ምንድን ነው? ምእመኑ አባቱን መለየት አለበት። ዳንኪራ የመታ ስለዘመርህ ከበሮ እስኪቀደድ እያጮክ ስለዘመርህ አትጸድቅም። በወንድም ደም እየተረማመድክ እስከ ሄድክ ድረስ አትጸድቃት። እኔ አይደለሁም ያልኩ የፈጣሪ ህግ ነው ያለው። ወይ ሃይማኖቱ አይገባው ወይ ደግሞ ያችን ትንሽ የገባችውን ሃይማኖት አይኖራት። እኔ ግራ ግብት ነው የሚለኝ። በአደባባይ በፀሐይ በጉባኤ ክርስቲያን እየታሳደደ በጅምላ በየቀኑ 20 30 15 ሰው እየታረደ አንተ ነጭ ለብሼ ካልዘመርሁ አልጸድቅም ብለህ ስትፈራገጥ ምኑን ነው ይሄንን የቁም ሞት እንድትሞቱ እንደው ምኑን የበላችሁት የጠጣችሁት? የትም ቦታ ሁን፣ የትም ዓለም ላይ ሁን፣ ኦርቶዶክስ ከሆነ ለምን ኦርቶዶክሶች ይገደላሉ? ለምን ይታረዳሉ? ለምን ይገደላሉ? ጸረ ኦርቶዶክስ አገዛዝ ስልጣን ላይ ስላለ። ይሄ ጸረ ኦርቶዶክስ አገዛዝ ግድያውን ያቆም ዘንድ ደግሞ ለዓለም አቀፉ ማህበረሰብ አቤት ተብሏል። የዓለም አቀፉ ማህበረሰብ ለምን በሃይማኖታቸው ምክንያት ሰዎችን ትገላቸዋለህ ብሎ ጥያቄ አቅርቦለታል። ይሄንን ለማዳፈን ይሄውን ያልገደልሁም እኮ እየዘመሩ ነው ነጭ ለብሰው ይሄው በሚል የሚዲያ ሽፋን ለመስጠት እየተጎተቱ ዜና ይሰራባቸዋል። ሰው ዓለም ምንድነው እነዚህ ኦርቶዶክሶች ሞቱ የሚሉ ውሸታቸውን ነው እንዴ ማለት ይጀምራል ማለት ነው። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ